ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሱመያ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ቪዲዮ ሰብስክራይብ ላይክ ሼር ያርጋችሁ አይደለም? ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን አስቀምጡልኝ። በመጀመሪያ ደረጃ እንግዲህ ዛሬ በጣም ከገረመኝ ነገርና በጣም ከገረመኝ ከሰማሁት ነገር አንድ ነገር ልንገራችሁ ማለት ነው። እሱ ምንድነው እንግዲህ እዩ ምን እንዳልሽ ታውቃላችሁ? ስለኔ ልጅ ኃላፊነት መውሰድ አለበት ብሩኬ ብላ ድምጽ ሰምቼ በጣም ነው የገረመኝ ማለት ነው ውዶቼ። እቺ ልጅ ምን እየሆነች ነው? እንዴት እየሆነች ነው ብዬ በጣም ገረመኝ። በሁለተኛ ደረጃ ደግሞ ዛሬ ብሩኬ በጣም ትክክል አድርጓል። እሱ ምንድነው ሀብሉን እንኳንም መለሰ ለምን ካላችሁ ውዶቼ ማሮቼ ማለት ነው ከሀብሉ ላይ ብዙ መተት ብዙ ነገር ብዙ ሲህር ነበረው ማለት ነው። እና መመለሱ ሐሪፍ ነው መመለሱ እንዳለ ሆኖ ግን ለምንድነው ከብሩኬ ጋር የምትገናኘው አልኩ። ለምን ካላችሁ ዛሬ ሲገናኙ ሃይሚ በመሃላቸው መገኘት ነበረባት። ይቅርታ አድርጉልኝ ገባችሁ? ለምን ካላችሁ ሃይሚ ከሌለሽ እቺ ልጅ የልቤ ልብ እየተሰማት ብዙ ነገር እያረገች ነው ያለችው። ምክንያቱም ወጥ እየጣሰች ነው ያለችው ማን እዩ የምትባለው ማለት ነው። በሁለተኛ ደረጃ ደግሞ እኔ ዛሬ ብሩኬ እርጓ ጠጥቶናል። በጣም እርጎ ነው ያጠጣን። ለምን ካላችሁ ቤተሰቦቼን ኦዲየንሶቼን እሰማለው ለዛ ነው የመለስኩልሽ ብሏታል። ቴንኪው እናመሰግናለን። ግን አንድ ነገርም የቀረሃለ የቀረህ እሱ ምንድነው? ቲሸርቱን ለምንድነው ያልመለስክላት? አድርሱልኝ። ከቀለበቱ ጋር ወይም ደግሞ ከወርቅ እንትኑ ጋር ከወርቅ ሀብሉ ጋር ነጭ ቲሸርት ሰጣህ ነበር። እሱን ለምን አልመለስክላትም? ምክንያቱም አንድ ሰው ከጠላኸው እስከ ልፍጥ እስከ ልጋጉ ነው መጥላት ያለበት። እና ብሩኬ አሁንም ቢሆን ቲሸርቱን እንድትመልስላት እንፈልጋለን። በሁለተኛ ደረጃ ደግሞ እንግዲህ እዩ ቡታጅራ መሄድ አለባት ልትወልድ ምናምን እየተባለ በውስጥ እየተወራ ነው። በውስጥ የተወራው ነገር ነው የምነግራችሁ። እንግዲህ ቡታጅራም ሄድሽ ቡታጅራም አልሄድሽ እሱ የኛ ጉዳይ አይደለም። የኛ ጉዳይ ምንድነው? ከሃይሚና ከብሩኬ ህይወት ትውጣ። ሁለተኛ ደግሞ ዛሬ ብሩኬ ለምን ብቻውን መጣ? ገባችሁ? መምጣት ከነበረበት ለምንድነው ከሃይሚ ጋር ያልመጣው? ሃይሚ ጋር ነው መገናኘት። ሃይሚ መግባት ነበረባት እዚህ ጋር ቀለበቱን ኦር ስልስሉን ስትመልስለት ሃይሚ መግባት ነበረባት። ለምን ካላችሁ ሐሰንም ፍፄም ቤኪም እንዲያፍሩ ዛሬ ከዛሬው ቪዲዮ ላይ ሃይሚ መገኘት ነበረባት። ለምን አልተገኘችም? እኔ ራሱ ጥያቄ ፈጠረብኝ። ቅድም ደስ ብሎ ነበር እንዳያችሁት እየጨፈርኩ ነበር። ግን እንደገና ደግሞ ሳስበው ለምን ሃይሚ አብራው አልመጣችም? ለምን አልተገኘችም አልኩኝ። ገባችሁ? ለምን እንደሆነ ታውቃላችሁ? እቺ ልጅ እንደዚህ ከብሩኬ ጋር ትናንት ዛሬ ከነገ ወዲያ እየተገናኘች ስትመጣ ምን እንደምታረግበት እኛ አናቅም። እዩን እኔ ይቅርታ አድርጉልኝ አላምናትም። ማላምንባት እኔ የራሴ ነገር አለኝ። ገባችሁ? እና ለምን ዛሬ ሃይሚ አብራቸው አልመጣችም? ለምን ሃይሚ ከብሩኬ ጋር አልመጣችም? ለምን ካላችሁ እዩንና ያቺ ልጅ ብሩኬ አልተቀበላትም ብለው ሶስተኛ ሴት እያመጡለት ነው እና ሐሰን። ስለዚህ ይህ ነገር በደንብ መቆጨት አለበት። ገባችሁ? ይህን ነገር ተራ ካላስያዝ ነው እመኑኝ ሃይሚና ብሩኬ ምንድነው የሚሆኑት? የዛንም እየሰሙ ጭንቅላታቸው እየተበጠበጠ ስለሆነ ይህ ነገር ሊሰመርበት ይገባል ውዶቼ፣ ሊሰመርበት ግድ ይለናል። በሁለተኛ ደረጃ ደግሞ ወንድማችን ሐሰን እኔ ወደ ዛሬ እስኪ ስምህን እየጠራው ልቦጭቅ። እስከ ዛሬ ባሽሙር ነበር የምናገረ፣ አሁን ግን ስምህን እየመጣው ልቦጭቅ። በመጀመሪያ ደረጃ እዩን ያመጣችኋት እናንተ ናችሁ ከቡታጅራ። ነይ ቤቱን እናሳይሽ ብላችሁ አመጣችኋታል። ለምን? ሃይሚን እህቴ ናት እቆረቆርላታለሁ እወዳታለሁ ትላለህ አንተም ሆንክ ቤኪም ሆነ ፍጹምም ሆነ። ግን ወዳችኋት አታውቁም። እናንተ እያስመሰላችሁ እንጂ እንደማትወዷት በደንብ ጠንቅቀን እናውቃለን። ለምን ካላችሁ ለእዩ ይዛችኋት የመጣችሁ እጇን ጎትታችሁ እናንተ ስለሆናችሁ። ገባችሁ? ምክንያቱም ከቡታጅራ እነሱ ሲመጡ ነይ እኛ ቤቱን እናሳይሻለን ብላችሁ ያመጣችኋት እናንተ ናችሁ።
ለምን በሁለተኛ ደረጃ ደግሞ የምትወዳት ሃይሚን ብሩኬን በትክክል የምትቆረቆርላቸው ብትሆን የምትወዳቸው ቢሆን ይህን ስራ አትሰራም በፍጹም። ለምን ካልከይ ጓደኝነት ከገንዘብ በላይ ነው። ገባ? ጓደኝነት ምን ከቤተሰብ በላይ ነው ጓደኝነት ባይዘወይ። አሁን እኔ የምወዳት ጓደኛ ካለች ማብራራው ከልቤ የምወዳት ጓደኛ ካለች ለሷ ነው እንደዚህ ብሎ ብዬ ማወራት። ለምን ከቤተሰቦቼ ይልቅ ለኔ ጓደኛዬ ከቤተሰብ በላይ ናት። ገባችሁ? እና እናንተ ግን ጓደኝነትን አታውቁም። የምታስበልጡ ገንዘብና ገንዘብን ነው። ምክንያቱም አሁን አንተ እያስበለጣችሁ ያለ አንተ ሞንክ ከሌ ማለት አልፈልግም። በቂም ሆነ እያስበለጣችሁ ያለ ገንዘብን ነው። ገንዘብን ባታስበልጡ ኖሮማ ሃይሚን ወድሻለሁ፣ ሃይሚ እህቴ ናት፣ ሃይሚ ቆረቆርላታለሁ እያልክ ለብሩኬ ሌላ ሴት በጀርባ ታመጣለትም ነበር። ለብሩኬ በጀርባ አሁን እዩን ያመጣት ማን ነው? ፍፄና ቢኪ ናቸው። ፍፄ ደግሞ ሄዶ ከሃይሚ ጋር በጣም ከሃይሚ ጎን በጣም ያሽቃብጣል። እንደምታዩት አንገቱን ደፍቶ ማለት ነው። እንዲህ ይላል። አንገት ደፍ ያገር አጥፍ ያውዙ ቢላ። ገባችሁ? ግን በጀርባ ደግሞ ምን ያመጣል? ለብሩኬ ሴት እየመለመነ የሚያመጣው እሱ ነው። በጣም ማስመሰል ትችላላችሁ። በተለይ አንተ ማለት ነው። በጣም ነው የገረማችሁኝ። ለምን ትናንትና ቪዲዮ ኦሬዲ እኛ ሳንናገረው ብሩኬ ስለተናገረው እኛ እንድገሙ እኛ ይህን ሲጀምር ይህን ጨዋታ እዩን ማን እንዳመጣት ለምንም እንደመጣሽ ማናት ምን በደንብ እናውቃለን። ገባችሁ? በሁለተኛ ደረጃ ደግሞ እዩ በጣም ትልቁ ኢምፖርታንት ጉዳይ እዩን ያመጣችኋት ብሩኬ 30,000 መኪና ሲገዛ ነው። በጣም ደማችሁ ተንተከተከ፣ በጣም ቀናችሁ፣ በጣም ተንጨረጨራችሁ። ለዛ ነው እዩን ይዛችኋት የመጣችሁት። ነገሩ ይገባችኋል። ብትቀኑም እንትን አይልባችሁ። ምክንያቱም ከዋላችሁ መጥቶ ሲፈምስ ደማችሁ ፈላ። ለዛ ሶስተኛ ሴት እያደራጃችሁለት ነው እኮ። በጣም እኮ ነው የምትገርሙኝ። እኔ ሶስተኛ ሴት እያደራጃችሁለት ነው። እኛ ደግሞ የዝሙተኛ ደጋፊ ስላልሆነ እዩን ሆነ የሚመጣ ሌላ ሴትን ብታመጡ ዝሙተኛ አንደግፍም። የዝሙተኛ ደጋፊም ስለማንሆን አትመቹንም። 40 ሴት ይዛችሁ ብትመጡ አንደግፍም። ገባችሁ? እናንተ የዝሙተኛ ደጋፊ ከሆኑ መብታችሁ ነው፣ ደግፉ ዝሙትን። እኛ ግን የምንደግፈው ሃይሚን ነው። ለምን? የዝሙተኛ ደጋፊ አይደለም። ደግሞ እኔ በጣም ምን እንዳናድድ ታውቃላችሁ? ሐሰን የሃይሚ እህቴ ናት። እህት ብትሆንማ እንደዚህ አታረግላትም ነበር። ሃይሚዬ ተሳስተሻል፣ ብሩኬ ተሳስተሃል፣ ወደ ልቦናችሁ ተመለሱ፣ ወደ ትዳራችሁ ተመለሱ፣ አንተ ትብስ ነው የምትሉ ነበር። አንተ ግን ምን አረክ? በዚህ ለሃይሚ አይዞሽ አብሽር በርች ትላታለህ፣ በዛ ደግሞ ለብሩኬ ሌላ ሴት ታመጡለታላችሁ። በጣም እኮ ነው የምታስመስሉት። በጣም ነው የምታስመስሉት። በዛ ሌላ ሴት ይዛችሁ ትመጣላችሁ። በዚህ ከሃይሚ ፊት ሃይሚ እህቴ ናት፣ ሃይሚ እንደዚህ ናት፣ ሃይሚ እህት ሆና አታውቅም። ውሸት። ለምን? በጣም ስለምታስመስሉ። እኛ ደግሞ ሃይሚን ከእንደናንተ አይነት እባብ እንጠብቃታለን። ገባ? ከእንደናንተ አይነት አስመሳዮች እንጠብቃታለን። እኛ ሃይሚን አትጨነቅ። በጣም እኛን ሃይሚ እንጠብቃታለን። ለምን? ስለምንወዳት። ብሩኬንም ሆነ ሃይሚንም ሆነ ስለምንወዳቸው ከናንተ አይነት እባብ እንጠብቃቸዋለን። አስረግጬ ልንገር። በሁለተኛ ደረጃ ደግሞ ሐሰን እየተባለ ስሜ እየጠፋ ምን እያለ እንደዚህ እያለ እየተደወለ ሰው ቢያጡ ሙሉ መረጡ ይባል። ሰው ቢያጡ ሙሉ መረጡ ትላለሽ የኔ አክስቴ ልጅ ማለት ነው። አንተም ሰው ሆነህ ማን ነው ለአንተ የሚደውል? በሃይሚና በብሩኬ ጉዳይ እኮ ሃይሚና ብሩኬ ያሉ አልሞቱም፣ አልታመሙ። ለምንድን ነው ለአንተ የሚደወልልህ? ማለት ማን ነው አንተን ሰው ብሎ ለአንተ የሚደውል? ለአንተ የሚደውል ሰው ካለ በእርግጠኝነት ዘገምተኛ የሆነ ሰው እንጂ በሃይሚ ህይወት አንተ ምቀኛቸው እንደሆንክ መጀመሪያው ጀምሮ እኔ ስለማቅ እኔ ስጀምር አልደውልልህም። የሚደውልልህ ሰው ሊኖር ይችላል፣ አይዶን ነው። ግን በቃ ዘገምተኛዎች ነው የሚደውሉልህ እንጂ አንተ በብሩኬና በሃይሚ ህይወት አይመለከትም። ሃይሚ ብሩኬም አለ ሃይሚም አሉ፣ አልሞቱም፣ አልታመሙም። መቆጣት መምከር ምናምን ካለብን ለሃይሚና ለብሩኬ ነው እንጂ የምንደውል ለእንደናንተ አይነት ላንተ አይነት አስመሳይኛ አንደውልም።
በጣም ተሳስተሃል ምክንያቱም ዛሬ ረጋ ብዬ ነው መልስልህ ረጋ ብዬ ረጋ ያለ ቂቤ ወተት ይወጣል ምክንያቱም ሰሞኑን ጨርጨርጨር ስል ነበር እኛ ምንናገረው ነገር እዋ እንትን በቃ መሬት እየወደቀ ስለሆነ ስለዚህ ረጋ ብዬ ልመልስልህ ረጋ ብዬ ነው መልስልህ እና ምን ልልህ ፈልጌ መሰለህ እኛ አንተን እንደ ሰው ቆጥረን ላንተ አንደውልልህም በሃይሚና በብሩኬ ጉዳይ ደግሞ አንተ አይመለከትም አንተም ሆነ አንተም መሰሎቹ አይመለከትም ምክንያቱም ለሃይሚ እንደማታስቡላት በደንብ ጠንቅቀን እናውቃለን ለብሩኬም እንደማታስቡብለት በደንብ ጠንቅቀን እናውቃለን ብንናገር እናልቃለን እንጂ ምክንያቱም እናንተ ራሳችሁን እንዳራዳ ነው አይደል የምትቆጥሩት አራዳ እንዳልሆናችሁ ፋራ እንደሆናችሁ እኛ በደንብ ጠንቅቀን እናውቃለን ገባ ምክንያቱም አንተ ትክክለኛ ሰው ብትሆንማ ሙስሊም ሆነ መጠጥ እየጠጣህ አትንዘላዘልም ነበር ገባ ለመፈመስ ብለህ ለዛውም ደግሞ ቪው የለህም አሁን አንተ ከና ሃይሚ ህይወት ለምን እንትን እንደቀና ታውቃለህ ያ ጀማ የሐሰን ቪው የለው አይታይለትም ገባችሁ ለምንድነው ከነ ብሩኬ ከነ ሃይሚ ህይወት መግባት የፈለገው ለምን እንደሆነ ታውቃላችሁ ሐሰን አይታይለትም ቪውን ወደታች ግቡ ሰብስክራይብ 100 ሺህ ገብቷል ለስሙ ግን እይታ የለውም ሰከርኩ ብሎ ምን ብሎ እየተጨማለቀ የሰራው ቪዲዮ ጫት እየቃመ ማለት ነው መቼም ጫት እየቃመ አይታችሁታል አይደለ እይታ የለውም ለዛ ነው በእና ሃይሚ ትቀናለ ስንል በምክንያት ነው ፕሊስ አድርሱልኝ እንድታደርሱልኝ ይፈልጋለሁ ምክንያቱም ጫትና የሆኑ ሰዎች አይለያዩ ጫትና የሆኑ ሰዎች እነ ብሩኬ ደግሞ አይቅሙም አያጨሱም ሁሉ ነገር በስርዓት ስለሚሄዱ ገንዘባቸውን ሴቭ ስለሚያደርጉ ለዛ ነው ልዩነታቸው አንተ ደግሞ በእና ሃይሚ ህይወት መግባት የፈለከው ወይም በእና ሃይሚ ህይወት ትቀናለህ ስንልህ ለምን እንደሆነ ታውቃለህ አንተ በጣም በእና ሃይሚ በብሩኬ ህይወት በጣም ነው የምትቀናው እውነቱን ልንገርህ ሐሰንዬ እንድታደርሱልኝ ግን የዛሬውን ቪዲዮ ፈልጋለሁ ለምን በጣም ትቀናለህ በጣም ትቃጠላለህ በጣም እንትን ትላለህ ሁለተኛ ደግሞ አንተ በጣም ጫት ትቅማለህ ልዩነታችሁ ያለ ነው አንተ ገንዘብህን ሴቭ የሚባል ነገር አታቅም ጫት ትቅማለህ ተጠጣለህ ታጨሳለህ ብሩኬና ሃይሚ ደግሞ ገንዘባቸውን ሴቭ አድርገው የ30 ሚሊዮን መኪና ሲነዱ አንተ ኮምፕሌክስ ተንጫጭ ለዛ ነው ሃይሚንና ብሩኬን ለማለያየት አንተ በኪ ፍጹም ተደራጅታችሁ የተቀመጣችሁት ለዛ ነው ፍጹም እየደወለ መረጃ ይሰጣል አንተ ደግሞ ለእዩ መረጃ እየደወልክ ተነግራታለህ በዚህ ወጥቶ ብሩኬ በዚህ ገብቶ ብሩኬ እንደዚህ ብሎ እኔ ልንገራችሁ እናንተ እዩን እንዳመጣችኋት መቼ እንዳወቁ ታውቃላችሁ ኦር እዩ የምታወራ ሁሉ ስለ ገንዘብ ነው ስለ መኪና ስለ ቤት ስለምን ነው ለምን እናንተ ሞልታችኋት ስለመጣች የምታስበው ጭንቅላታ ሁሉ ስለ ገንዘብ ነው ገባ የዛኔ ነው በቃ ሐሰን እጅ አለበት ይያልኩ እየሳብኩ የነበረ ስለዚህ አሁን ምን ልፈልግ መሰለ መቼም ሃይሚና ብሩኬ አይለያዩም ሊለያዩም አይችሉም እኛ ደግሞ የናንተን ስራና ሴራ እናከሽፍባችኋለን ገባ በተለይ ደግሞ ምን እንደገረመኝ ታውቃላችሁ እኔ በጣም ያናደደኝ ነገር ሰው እንዴት ነው በዚህ ደረጃ ለጓደኛ አብራችሁ እየበላችሁ አብራችሁ እየጠጣችሁ አብራችሁ እየለበሳችሁ አብራችሁ ብዙ ነገር እየሆናችሁ እንዴት ነው ሰው ለጓደኛ ብቀኛ የሚሆነው የሚለው ኦር ከ2 ሳምንት ከ3 ሳምንት በላይ እኔ በጣም ጊዜ ፈጅቶብኛል እያሰብኩ ማለት ነው በጣም ስለገረመኝ ማለት ነው እና አንዳንዴ አስመሳይ ሰዎች እንደዚህ ቀስ እያለ ይወጣል ማለት ነው እና ሐሰኔ በጣም ታስመሰላለህ ኦፍ ኮርስ በጣም ነው የምታስመስለው በጣም ማለት ነው ትቀናለህ ኦፍ ኮርስ በጣም ነው የምትቀነው በጣም ማለት ነው ግን ምን አለ መሰለ ኖራህ አንተ ጫት መቃም አቁም ከነሱ ላይ ፉጣ የራስን ህይወት ምራ ከዛ በኋላ ታገኘዋለህ ግን በጓደኞች እየቀና እርድብን ይያልክ ምን ይያልክ ህይወትን ታጣለህ ቅናት በጣም መጥፎ በሽታ ነው የምትቀኑ ካላችሁ የምቀኝነት ጸባይ ካለባችሁ ራሱ አትቅኑ ከምሬንም ነግራችሁ ወላሂ ቅናት ሞራል ይገላል የውስጥ ዳሜጅ ነው የሚያረጋችሁ እና ቀናተኛ ሰው ደግሞ መቼም አልፈለትም መቼም ቀናተኛ ሰው በፈለፈለ ቁጥር ምንድነው ጀግና ሰው እየወጣ ነው የሚመጣው እና አትቅኑ
ቅናት ለማንም አይበጅም ኦኬ ስለዚህ አንተ አይደለህም እንዳንተ አይነት 44 ሐሰን ቢመጣ 44 ቤኪ ቢመጣ የሃይሚና የብሩኬ ህይወት መቼም አይለያዩ ለምን ካልክ ዛሬውን ተረጋግቼ ረጋብዬ ማወራህ ለምን እንደሆነ ታውቃለህ አንደኛ ብሩኬ ባንኗል ብሩኬ እናንተን ስራ የናንተን እሱ አሁን ሳያቅ ቀርቶ አይደለም ጓደኞቹ ስለሆናችሁ እንዳስቀይማችሁ ፈርቶ ዝም ሲሉን እናንተ እንደሞኝነት ስለቆጠራችሁት ነው ገባ ስለዚህ ይሄ ነገር ደግሞ በደንብ አርገን ጭንቅላትን አሳስበው ብዙ ጊዜ ዝምተኛ ሰው ሲቆርጥ በጣም ባለየ ነው እና አሁን እናንተ ብሩኬ እንደዚህ ምንም ማመጣ ምንም እንደዚህ አይልም ብላችሁ የቆረጠ ቀን እናንተ እንዳታብዱ ስለዚህ ከዚህ ላይፍ ከዚህ ትዳር ከዚህ ህይወታችሁን እንደ ሰባት ሰይጣን ጮሃችሁ ውጡ ገባችሁ ጮሃችሁ ውጡ ለማንኛውም ሰብስክራይብ ላይክ ሼር አድርጉ ይህን ቪዲዮ ከቻላችሁ ለብዙ ሰው እንዲደርስ አርጉልኝ ከምሬ ነው የምነግራችሁ እኔ የብሩኬና የሃይሚ ጉዳይ ካንድ አቋም እንዲደርስ ፈልጋለሁ ካንድ አቋም ማለት ነው ብሩኬ ይችላል ሃይሚ ትችላለች ይያላችሁ ኮሜንት አስቀምጡ በዚህ አጋጣሚ ደግሞ የቅናት መንፈስ ያለባችሁ ሰዎች ከህይወታችሁ ብትወጡላችሁ ደስ ይለኛል ሌላ ሴትም አዘጋጅታችኋል አይኖ እኔ ያቃለው 300 ሺህ ብር ለሐሰን ከፍላ የተቀመጠች ልጅ አለሽ ከማን ከብሩኬ ጋር እንድትሰራ ተብሎ ማለት ነው የእዩና አሁን አዲስ የመጣችሁ ቼክ የነሱ ጉዳይ ውሃን መታም ተብሎ ሌላ ሴትና ሐሰን አዘጋጅተዋል እስከዚህ ደረጃ ነው በብሩኬ የሚቀኑ ከቻላችሁ ይህን ቪዲዮ ለሁሉ ሰው አድርሱልኝ ገባችሁ ይህን ቪዲዮ ለሁሉ ሰው አድርሳችሁልኝ ብሩኬ እንዲሰማው ፈልጋለሁ በውስጥ ቴክስት አስቀምጬለታለሁ ግን ካላየው ድንገት አጋጣሚ አቃጣሪ ይህን ቪዲዮ ለብዙ ሰው ሼር አድርጎ ወዳችኋለሁ ሰላም አለይኩም